እንግዲህ እዚህ ጋር የምንሰራው ሜዲሲን ነው፣ መድኃኒት ነው ክሬት የምናደርገው። እንደምታዩት የምትገዟቸው ቬጅቴብሎች ኦርጋኒክ መሆን አለባቸው። ስታዩት ሌብሉ ይሄ ነው ክሬት ቁጥሩ በ9 ነው የሚጀምረው። ጥቁር እንደሆነ አይታችሁታል። ውስጡ ደግሞ በጣም ነጭ ነው። ምግባችንን በዚህ አይነት ሁኔታ አዘጋጅቶ መመገብ ለጤናችን የሚሰጠው ጠቀሜታ ከምናስበው በላይ እጅግ በጣም ከፍተኛ ነው። በሰውነታችን ውስጥ ሁለት አይነት ስርዓት አለ። ወደ 30 ትሪሊየን የሚጠጋ ሴሎች አሉ። 40 ትሪሊየን የሚሆኑ ደግሞ የጋት ባክቴሪያ ወይም ማይክሮባዮም በሰውነታችን ውስጥ ይገኛሉ። እነዚህ ሁለቱ የተለያዩ ፍላጎቶች ነው ያላቸው። ሴሎቻችን የሚፈልጉት የምግብ አይነት አለ። በአንጀታችን ውስጥ የሚገኙ ባክቴሪያዎች ደግሞ የሚፈልጉት የምግብ አይነት አለ። ሴሎቻችን የሚፈልጉት ፕሮቲን፣ ቅባት ወይም ፋት፣ ቫይታሚን፣ ሚኔራል የመሳሰሉትን ሲሆን በውስጣችን የሚገኙ በርካታ ባክቴሪያዎች የሚመገቡት ፋይበር ነው። ፋይበር ከምንበላቸው የተለያዩ ቬጅቴብል ውስጥ የሚገኝ ማለት ነው። እነዚህም ባክቴሪያዎች የሚፈልጉትን ምግብ በምናቀርብላቸው ጊዜ ለእኛ ተግተው ይሰራሉ። አብዛኛው የኢሚዩን ሲስተም ወይ ደግሞ በሽታን የመከላከል አቅማችን በአንጀታችን ውስጥ ነው ያለው። ብሬናችን የሚጠቀመው ሰሪቶንን ወይም የደስታ ሆርሞን 90%ቱ አንጀታችን ላይ ነው ያለው። አብዛኛው የሰውነት በሽታ የመከላከል ስርዓት በአንጀታችን ውስጥ ይገኛል። ጤናማ የሆኑ ባክቴሪያዎች በሽታን የሚዋጉ ሴሎች እንዲፈጠሩ በመርዳትና ጎጂ ባክቴሪያዎችን በመግታት ትልቅ ሚና ይጫወታሉ። ለአይምሮ ጤና ደግሞ በአይምሯችንና በአንጀታችን ቀጥተኛ የሆነ ግንኙነት አለ። እነዚህ ባክቴሪያዎች በስሜታችን ላይ ተጽዕኖ የሚያሳድሩ ኬሚካሎችን በማምረት ለጭንቀትና ለድባቴ መፍትሄ በመሆን ያግዛሉ። እንደሚታወቀው ሰሪቶንን የደስታ ሆርሞን በእነዚህ ባክቴሪያዎች የሚሰራ ነው። ስለዚህ እንደዚህ አይነት የአመጋገብ ዘይቤን ማድረግ ልጆቻችን ጭንቀት እንዳይያዙ፣ በተለያዩ በሽታዎች እንዳንጠቃ በቀላሉ እነዚህ ምግቦች ከቤት እንዳይጠፉ በማድረግ ጤናችንን እንጠብቅ። ዛሬ ለሁላችሁም ግልጽ በሆነ መልኩ በርካታ ቬጅቴብሎችን በቤት ውስጥ ፈርመንት በማድረግ ጤናችንን የምንጠብቅበትን መንገድ አሳያችኋለሁ። ስቴፕ ባይ ስቴፕ ግልጽ በሆነ መልኩ አሳያለሁ። ሁላችሁም ተከታተሉኝ። ወደ አሰራሩ እንሂድ። እንደምታዩት ዛሬ በርካታ ቬጅቴብሎችን ነው ያቀረብኩት። ፈርመንት ማድረግ የምንችላቸው የቬጅቴብል አይነቶች ናቸው። በጣም ደስ የሚል ከለሩ እንደምታዩት በርካታ ነው። ከነዚህ ቬጅቴብሎች ከሁሉም ውስጥ የተለያየ የባክቴሪያ አይነት እናገኛለን እና እነዚህን ቬጅቴብሎች በጨውም ፈርመንት ማድረግ ይቻላል። እንደ ዋና ጥቅል ጎመን ነው ጥሩ ባክቴሪያ ያለው የሚባለው። ዋናው ጥቅል ጎመን ነው፣ ግን ሁሉም ውስጥ የተለያየ ባክቴሪያ አለ። 3 ነው የምጠቀመው፣ ብዙ ነው የማደርገው እኔ። ስትችሉ ሁለቱንም አይነት ከለር ብታደርጉ ጥሩ ነው። እና ካሮት 2 አይነት አለኝ። እርድ፣ ዝንጅብል፣ ነጭ ሽንኩርቱ በጣም ብዙ ነው የምጠቀመው። ልጣችሁ ብታሳድሩት ጥሩ ነው ስራ ለማቅለል። ቀይ ሽንኩርት ልጣጩን ልጫዋለሁ። ከላይ ያለችውን ስሷን ብቻ ነው የማነሳው። ሽንኩርት በጣም ይጠቅመናል እና ስትልጡት በጣም ውስጥ ድረስ ባይሆን ጥሩ ነው። እንግዲህ እዚህ ጋር የምንሰራው ሜዲሲን ነው፣ መድኃኒት ነው ክሬት የምናደርገው። እንደምታዩት የምትገዟቸው ቬጅቴብሎች ኦርጋኒክ መሆን አለባቸው። ስታዩት ሌብሉ ይሄ ቁጥሩ በ9 ነው የሚጀምረው። ያ ማለት ኦርጋኒክ ነው ማለት ነው። እንደምታዩት ጠጋ አድርጋችሁ እዩት፣ 9 ቁጥር ነው የሚጀምረው። ምክንያቱም ቬጅቴብሎቹ ኦርጋኒክ ካልሆኑ ፈርመንት አይሆኑ። ስለዚህ ጄኔቲክሊ ሞዲፋይ የተደረገ እንዳይሆን አንድ ብቻ ስትገዙ እነዚህ ሌብሎች አሉ። በተለይ እንደዚህ ቃሪያው ላይ የምትገዟቸው ነገሮች ላይ አንዳንድ ከሆነ እቃው እላያቸው ላይ ነው የሚለጥፉት እና 4 ዲጂት ከኋላ ኖሮት 9 ቁጥር ካያችሁ ያ ማለት ኦርጋኒክ ነው ማለት ነው። 8 ካያችሁ ጄሞ ነው፣ ጄኔቲክሊ ሞዲፋይ የተደረገ ነው እና ቢ ኬርፉል። ፈርመንቴሽን ስትሰሩ ኦርጋኒክ መሆን አለበት። 3ቱም አይነት የጣፋጭ ቃሪያ አይነት አለኝ። ቫይታሚን ኢ፣ ቫይታሚን ኤ አላቸው። ቀይ ስር አለኝ። በጣም ነው የምወደው ፈርመንት የተደረገ ቀይ ስር። ቀይ ስር ብዙ ቤኔፊት አለው፣ ግን ስኳሩን ለማውጣት ፈርመንት ብናደርገው ሞር ጥቅሙን በደንብ እናገኛለን።
ራዲሽ የተለያየ ራዲሽ አይነት ነው ያለው። በጣም ነው የሚገርመው። ወደ ሆል ፉድ ብትሄዱ በጣም ትገረማላችሁ። ይሄ ጥቁር ራዲሽ በጣም ዳርክ ነው እንትኑና ደሞር ይሄ ፔግመንታቸው ላያቸው ላይ ያለው ከለር እየጠቆረ በመጣ ጊዜ ቤኔፊታቸው ጥቅማቸውም በዛው ልክ ይጨምራል። እና ቬጅቴብሎች እነዚህን ከለር ሲያገኙ ምክንያት አለ። አንቲኦክሲደንቱ በጣም ሀይ ነው። ይህም ራዲሽ ነው። ይሄ የኮሪያን ራዲሽ ነው። እሳት ሳይነካቸው ናቹራሊ ነው ፈርመንት የሚደረጉት ማለት ነው። ናቹራሊ ይበስላሉ። እዚህ ጋ ይሄ ሽንኩርት ነው፣ የሽንኩርት አይነት ነው። የተለያዩ ሽንኩርቶችን ነው የምጠቀመው። እንደ ዋና ደግሞ ይሄ ሰለሪ በኋላ እንዴት እንደማደርገው ታያላችሁ። አሰራሩን በደንብ ተከታተሉ። ዛሬ ይህን ፈርመንቴሽን ካያችሁ ሁለተኛ ማንም ሰው ስለ ፈርመንቴሽን አያስተምራችሁም። እናንተ አዋቂ ትሆናላችሁ ማለት ነው። እነዚህ ሁሉም ራሳቸውን የቻለ ሜዲሲን ናቸው። በቃ መልቲ ቫይታሚን ነው ክሬት የምትሰሩት ማለት ነው። መልቲ ቫይታሚን አያስፈልጋችሁም። እነዚህ ነገሮች የምታደርጉ ከሆነ እንደምታዩት በቃ ብዙ አይነት ነው። ይህንን ሳስቀምጥ ምንድን ነው ማድረገው 3 ቀን 4 ቀን ይሆናል ከገዛኋቸውና ከስር ውሃ አደርግበትና እግራቸውን ውሃ ውስጥ አድርገዋለሁ። ከዛ ቅጠሉን ከላይ በላስቲክ ሸፍኜ ፍሪጅ ውስጥ አድርገዋለሁ። እንደምታዩት ገና ዛሬ የገዛሁት ነው የሚመስለው። ፍሬሽ ነው የሚሆነው። ቬጅቴብል እንዴት አድርጋችሁ እንደምታስቀምጡ ለማየት የምትፈልጉ ሰዎች ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች በማድረግ ታገኛላችሁ። ሌላ የሚያስፈልገን ጨው ነው። ይሄ ካልቲክ ሳልት አለኝ። ባሃጎልድ ሳልት ወይ ደግሞ ካልቲክ ሳልት፣ ጥሩ ኳሊቲ ፒንክ ሳልትም ካገኛችሁ ፈልጉ። ግን ቢ ኬርፉል ከቻይና የመጣ እንዳይሆን። ፈርመንት የማደርግበት የቬጅቴብል ስታርተር አለኝ። ግን ይሄ ግዴታ አይደለም። በጨው ብቻ ማድረግ ትችላላችሁ። ስትፈጩበት ያስፈልጋችኋል። እዛ እንደዚህ በየተራ እየፈጫችሁ ታረጋላችሁ ማለት ነው። በጣም ብዙ ስለሆነ 2 እቃ ላይ ነው የማደርገው። የምታስቀምጡበት እቃ ጠርሙስ ቢሆን ይመረጣል። እንደዚህ እየፈጨው ሁለቱንም እኩል እኩል አከፋፍለዋለሁ እና የምፈጨው በሽንኩርት መፍጫ ነው። ሽንኩርት እንደምትፈጩት ወፈር ያለ በጣም ያልደቀቀ ሽንኩርት አይነት ሳይዝ ነው የምታደርጉት። ራዲሹን እንደዚህ ፈጭቸዋለሁ። ሁለቱም ጋር እኩል እኩል ነው ማድረገው። የኔ ብዙ ስለሆነ ነው። የኔ ትንሽ በርከት ያለ ነው። እናንተ የምትፈልጉትን ያህል መስራት ትችላላችሁ። እያንዳንዱን ከስር ከስር አደባልቁት፣ በኋላ በደንብ ሳይዳረስ እንዳይቀር። እንደምታዩት ይሄን ያህል ነው ማደቀው ማለት ነው። ከለራቸው በጣም ያስደንቅ ከለር ነው። ነጩ በጣም ነጭ ነው። የኮሪያ ራዲሽ ነው። ውስጡ በጣም ነጭ ነው። ጥቁሩን ራዲሽ ነው ማረገው። እንዴት ጥቁር እንደሆነ አይታችሁታል። ውስጡ ደግሞ በጣም ነጭ ነው። እነዚህን ሁሉ ፈርመንት ስናረጋቸው መድኃኒት ነው ክሬት የምናደርገው። ሜዲሲን ነው፣ መልቲ ቫይታሚን ማለት ነው። በዚህ መልኩ የምትመገቡ ከሆነ ምናልባት መልቲ ቫይታሚን መግዛት አይጠበቅባችሁም። ሌሎቹ ደግሞ ይሄን ይመስላሉ። ሁሉንም ራዲሽ መጀመሪያ ነው የምፈጨው። አያችሁት? ነጭና ጥቁር። ነጩ ይበልጣል፣ ያው ጥቁረቱ ከላይ ብቻ ስለነበረ። ቀዩን ነጩን አንድ ላይ አድርጌዋለሁ። በተቻለ መጠን በእንጨት ነገር ብታወጡት ጥሩ ነው፣ ሌላ ባክቴሪያ ኢንትሮዲውስ እንዳታደርጉ። በጣም ሳይበዛ በደንብ ሚክስ እናድርገው። ከስር ከስር ሳይበዛ ማደባለቃችሁን አትርሱ። በጣም እየተከመረ ሲመጣ በደንብ አይዋሃድም። ሁሉንም ስቴፕ በደንብ ተመልከቱ፣ ድጋሚ እንዳትጠይቁኝ ማለት ነው፣ ጥያቄ እንዳይበዛ። ያልተፈጨ ካለ እንደዚህ አውጥታችሁ ድጋሚ ለመፍጨት ሞክሩ። ይህ ደግሞ ሽንኩርቱ ነው። ይህ ግሪን ሽንኩርት፣ አረንጓዴው ሽንኩርት ነው። አሁን ደግሞ ይሄን ነው የምንፈጨው። በጣም ቫይታሚን ኤ፣ ቫይታሚን ሲ ሀይ ነው ከዚህ የምታገኙት እና እሳት ሳይነካው ፈርመንት ስታደርጉት ደግሞ በጣም ቤኔፊሻል ይሆናል። ይሄ ቢጫው ነው፣ ቢጫውን ለብቻ። ከዛ ደግሞ ቀዩ ለየብቻ ስታዩት ደስ ይላል። ለዛ ነው ለየብቻ ማድረገው። ስታዩት ደስ ይላል በጣም ከለርፉል ነው። ኋላ ግን ይህን ሁሉ ቀይ ስሩ ያሸንፈዋል። ቅድም እንዳልኳችሁ ከስር ከስር ለማደባለቅ ሞክሩ። በደንብ አርጋችሁ አደባልቁት። በደንብ ከስር ከስር ሳይበዛ በደንብ ሚክስ አድርጉት። አሁን ደግሞ የአረንጓዴው ቃሪያ ተራ ነው። አሁን የካሮት ተራ ነው። ካሮት ስትገዙ የተላጠ እንዳይሆን ከነ ልጣጩ ነው የምትፈልጉት። ጥብ አርጋችሁ በአፕል ሳይደር ቪኔጋር ካሮቱ በደንብ ቢደቅ ጥሩ ነው። እዚህን አረንጓዴ ቅጠሎች ደግሞ እንፈጫለን። የኢታሊያን ፐርስሊ የሚለው አለ። 3 አይነት የፐርስሊ አይነት ነው ያለው። የድንብላል ቅጠል
ሁለት አይነት ነው ያለው። አንደኛው ከርሊ ነው፣ አንደኛው ደግሞ ፍላት። ሽታው በጣም ደስ ይላል። ስር ታይም ነው። አንልጠውም። ከጫፍ ላይ ያሉትን ብቻ ነው የምቆርጣቸው እንጂ በአፕል ሳይደር ቪኒገር አጥበዋለሁ እንጂ አልልጠውም ልጣጩን። እንደምታዩት ከለሩ በጣም ነው የሚያምረው። የተለያየ ከለር ነው ያለው። ቀይ ስሩን በደንብ አድቅቁት። ካሮትና ቀይ ስሩን ሲደቅ ነው የተሻለ የሚሆነው። እንደምታዩት በጣም ብዙ አይነት ከለር ነው ያለው። ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ጥቅል ጎመኑ ከመግባቱ በፊት በደንብ ሚክስ አድርጉት። ሁሉንም በደንብ አደባልቁት። እርግጠኛ ሁኑ። ቀይ ስሩ እንደምታዩት እያሸነፈ ነው። በደንብ ተደባልቋል። እናንተም በእጃችሁ ማደባለቅ ከፈለጋችሁ ጥፍር ቀለም ካለ እጃችሁን በደንብ ታጠቡ። በአፕል ሳይደር ቪኒገር በደንብ ታጠቡና ሚክስ አድርጉት። እንደዚህ በእንጨት ማደባለቅ የማትችሉ ከሆነ ማለት ነው። ሁሉም እኩል መደባለቅ አለበት። ውሃውም ደግሞ ስታሹት እየወጣ ይመጣል። አሁን የቀረን ጥቅል ጎመንና ሰለሪው ነው። መጨረሻ ላይ ነው ማድረገው። እሱን በጣም ደስ ይለኛል እንደዚህ አይነት ነገሮች ሳደርግ። እንጆ እያረኩ ነው የምሰራው። አሁን ጥቅል ጎመኑን ፈርመንት እናደርጋለን። የጥቅል ጎመን ጊዜ ነው። ከላይ ያለውን እየላጣችሁ አንሱት፣ መሸፈኛ ስለሚሆናችሁ ማለት ነው። በኋላ እንጠቀመዋለን፣ ታያላችሁ። ከላይ ያሉትን ትልልቆቹን ከበሮች አንሷቸው ስለምንሸፍንበት ማለት ነው። በኋላ መጨረሻ ላይ ያሳያቸዋለሁ። ይህንን የትም ቦታ ሆናችሁ ኢትዮጵያም የምትኖሩ ሰዎች ማድረግ ትችላላችሁ። በጣም ንጽህና ይፈልጋል። አሁን ሰለሪውን እንፈጫለን። እዚህ ጋር በጣም ብዙ ሰው ስለሚጠይቀኝ በደንብ ተከታተሉ። ውሃ እንጨምራለን ምናምን የምትሉት ጥያቄ አለና ውሃ መጀመሪያ ላይ ብቻ ነው የሚጨመረው። አሁን ሰለሪውን ስንፈጭ በውሃ ነው የምንፈጨው። እንደምታዩት ሰለሪውን ቆራርጫለሁኝ። ፊልተር የተደረገ ከቧንቧ ውሃ እንዳትጠቀሙ። የቧንቧ ውሃ ክሎራይድ ስላለው ቢኬርፉል። ውሃው ፍሎራይድ ፍሪ መሆን አለበት። ወይ ደግሞ ከ1-3 ቀን በፊት ቀርታችሁ አፍልታችሁ ክፍቱን እንዲተን አድርጉ። ጨው ያስፈልገናል። ጨው በጣም ኢምፖርታንት ነው። የቧንቧ ውሃ አታድርጉ፣ ባክቴሪያችሁን ይገልባቸዋል። ጨው እናንተ እንደምትፈልጉት መመጠን ትችላላችሁ። ፊልተር የተደረገ ከኬሚካል የጸዳ ውሃ አለኝ። ይኸው ውሃ ጨምራለሁ። መጀመሪያ ላይ ውሃ ትጨምራላችሁ። በኋላ ግን ፈርመንት ከሆነ በኋላ ውሃ የሚባል አይገባም። እኔ የቬጅቴብል ስታርተር አለኝ። ቬጅቴብል ስታርተሩን አሁን ነው ማስገባው። ጨው አስገብቻለሁ፣ ሰለሪ አስገብቻለሁ። አንድ ለአንደኛው ማለት ነው። 2 ቦታ ስለሆነ ፈርመንት እያረኩ ያለሁት። አሁን ውሃ ከውጭ ጨምረናል ማለት ነው። ቬጅቴብሉ በውሃ መሸፈን አለበት። ካልሆነ ኦክሲጅን ሲገናኘው ሞልድ ይሰራል፣ ባክቴሪያ ይሰራል ማለት ነው። እንደሱ እንዳይሆን ሌላ ባክቴሪያ እንዳናስተዋውቀው ማለት ነው። የራሳቸው የቬጅቴብሎቹ ባክቴሪያ ብቻ ነው ለኛ የሚጠቅመን። መጥፎ ባክቴሪያ ካገኘው ይበላሻል ማለት ነው። በደንብ ካልተሰራ ትል ሁሉ ሊያወጣ ይችላል። ስለዚህ በደንብ እሱ ጥሩ አይደለም፣ ለጤና በጣም አደገኛ ሊሆን ይችላል። ለዛ ነው ጥሩ ነገር ነው እያሳየኋቸው ያለሁት፣ ግን ችግር ላይ ሊጥላችሁ ይችላል። ጥንቃቄ ይፈልጋል በጣም። እንደምታዩት በደንብ አርጌ ሚክስ አርጌዋለሁ። በሚገባ በጥሩ እንጨት ነው ሚክስ ያደረኩት። በእነዚህ እንጨቶች ወደ ታች ፑሽ አረገዋለሁ። አንዳንድ ትንንሽ ድንጋዮች ውስጥ አስገብቼ ወደ ታች ፑሽ አረገዋለሁ። በደንብ ቬጅቴብሉ ወደ ታች ጥቅጥቅ ብሎ መውረድ አለበት እና ውሃው ነው አሁን ከ2 ቀን በኋላ ውሃው ወደ ላይ ጥልል ይላል። ይሄን ኢቭን እንደዚህ አስገብታችሁ ወደ ታች ስትገፉት ቬጅቴብሉ ወደ ታች በቃ እንደምታዩት እንደዛ ይሆናል። ጥቅጥቅ ብሎ ወደ ታች ይሆናል። ውሃው ከላይ ይሆናል። ባክቴሪያ ደግሞ እንደ ውሃው ኦክሲጅን ቬጅቴብል ኦክሲጅን ከላይ ካገኘ የመሻገት እድሉ ከፍተኛ ነው። ስለዚህ እያያችሁ ጧትም ቼክ አድርጉት። ከዛ ቀድም ያያችሁት ቅጠል እንደዚህ እንሸፍንበታለን ማለት ነው። ከላይ ቅጠሎቹን ከቨር እናደርጋለን። የራሱ የጥቅል ጎመኑ ቅጠል ነው የምንሸፍነው። እንደዚህ ሸፍነን
ሁሉንም ከጥቅል ጎመኑ በቆረጥነው ቅጠል እንሸፍናለን ከላይ ከላይ የመጀመሪያው ጊዜ እና ፈርመንት እስከሚሆን ድረስ አንከድነውም። በደንብ ግጥም አድርገን አንከድነውም። አየር ትንሽ መግባት አለበት እና አሁን ሙቀት ስለሆነ 5 ቀን በቂው ነው። ዊንተር ሲሆን ቅዝቃዜ ሲሆን ቶሎ ፈርመንት አይሆንም። አንድ 10 ቀን እስከ 7 ቀን 8 ቀን ሊፈልግ ይችላል። አሁን ግን 5 ቀን ድፍን በቂ ነው። በደንብ ቆጥራቸው 5 ቀን በቂ ነው። ክዳኖቻቸውን ዝም ብለን ቁጭ የምናደርገው፣ ግጥም አናደርገውም። ቁጭ ቁጭ ነው የምታደርጉት። ዛሬ ከጠዋት ጀምሬ የሰራሁት ፈርመንቴሽን ይህን ይመስላል። ብዙ አይነት ቬጅቴብሎችን ነው ፈርመንት ያደረኩት። ሌሎቹን በሌላ ጊዜ ያሳያችኋለሁ። የሽንኩርት ፈርመንቴሽን፣ የጥቅል ጎመን ፈርመንቴሽን፣ ኩከምበር ፈርመንቴሽን ሌላ ጊዜ ያሳያችኋለሁ።